ሆኖ ዛሬም በጣም በሚገርም ሁኔታ ላይክ ምንም አይመስል ነገር ይዘው መጥተው ነው ሲከራከሩ የነበረው። ትናንትና ምን ብያችሁ ነበር? አንድ ሚስጥር አለ እኔ ብቻ ማቀው፣ እኛ ብቻ እውነት የሆንበት አንድ ነገር አለ አንተ ማታቀው ብለው ነበር አይደል? ምን ብያችኋለሁ? እኔ አየር ለመያዝ ወይም ደግሞ ጊዜ ለመግዛት ነው ያንን ነገር ያለችው እንጂ ምንም የላትም። ቢኖራት ነው ኖሮ እስካሁን ድረስ ታቀርብ ነበር ብያችሁ ነበር። ስለዚህ ዛሬ መጣች። እንግዲህ ማለት ብቻውን ነው ሲጀምር ማግኘት የፈለገችው። ለምን ከቡዜ ጋር እንኳን እንዲሆን አትፈልግም። ላይክ ታውት እና ሄርሜላ ዳኒ ምናምን እነሱ የሩቅ ጉዳይ ናቸው ተብሎ እንዲወራ መልክ ስትሰራ ስታሳም እኔ በቃ የልጅነት ሆኖ በቃ በእያንዳንዱ ነገር ላይ መጠቀስ አለበት። የኔ ግርማ ሞገሱ የሚያምረው ባሌ፣ ትከሻው ሰፋ ያለው ምናምን ነገር ተወዳጁ ባሌ፣ ግልጅጅ ምናምን እንዲህ እንደዛ ነው እኔ የምታቀኝ። ወይኔ እንዴት ቻልሽበትማ? እንዴት ወይኔ እኔን ራሱ ድራማ ድራማውን እየሰራች እኔ ራሴ የድራማ ተባባሪ ሆኜ ቁጭው። እስቲ ልልመድ እንደው እስቲ ከሱ አክቲንግ ልማር። ግን ልጁ ገብቶታል፣ ሰልችቶታል። እንደዚህ እያሰማመርሽ ምናምን ነገር በቃ አንጀቱ ላይ ጠብ አደርግለታለሁ ስትይ ውስጡ እንኳን አይገባም፣ ጭንቅላቱ ጋር አይደርስም። እስቲ ተገኘ ነው የሚልሽ። እንደው እየሰለቸው ማስመሰል ያሰለቻል። ዘፈን ዳርዳሩ እስክስታ ነው አሉ። ሰላም ቤተሰብዬ፣ እንዴት ናችሁ? የስማርት ጀማዎች በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ምላሽ ሰጥቷል። ብዙ ሰዎች ዜድዬ ቶዬ ያመለጠው ነገር አለ በማለት እንግዲህ መረጃዎችን ሲያቀባብሉ ነበረ። እሱም እንግዲህ ወደ ድራማው ልቀላቀሎ የምትለው ፖይንቱ ትንሽ እንትን ያስብላል። ማለት ልክ በቃ ሩታንና ኤፍሬምን እንደ ድራማ አድርጌ ልስራባቸው ወይ ለማለት ነው። ምክንያቱም ይሄንን ያህል ህዝቡ በጉጉት እየጠበቃቸው እነሱ ጧት ማታ የሚለቁት ነገር ለህዝቡ አሳዛኝ ነገርም ቢሆን ግን ሩታ ትናንትና ለማሳመን ያደረገችው ነገር ቶዬ እንዳልከው በጣም ድራሚክስ ነው። ማለት ቡዜ እንኳን እዛ ቆማ እንድታወራ አትፈልግም። እሷ ብቻ ለብቻዋ ጌታ አብርሃምን እንደፈለገች አሳምና ለመልቀቅ ነበር የሞከረችውና እሱም ያው እንግዲህ ይቅርታሽን እቀበላለሁኝ፣ ሁለታችሁንም ይቅርታችሁን እቀበላለሁ፣ ነገሮችን ልፍታ ሊና ነው ያለው። ይቅርታ የምትለው ያ ታዋቂነትክን ከሶሻል ሚዲያ እስከ ቲክቶክ ስንት ነገር በቃ አሰድበው ስንት ነገር አስብለው ፈዘ ያ የምናቃ ማይክል ጃክሰን ነው እስከ ማለት የአረብ ሀገር እህቶቻችን ላንተ ስንት እያለቀሱ የነበረውን ቪዲዮ መፍረድ መናገር መተቸትም የምትችለው እንጂ እነሱ እኮ ገና ለገና በሬ ወለደ ብለው የሚያስረዱ ናቸው ማለት ነው። ስለዚህ ቶዬ ሚስጥሩ ይሄ ሚስጥር አለ እየተባለ ሳምንትን ወራትን እየፈጀ ስለሆነ ሚስጥሩን ለምን አይወጣም? ምክንያቱም ትዳር ጨዋታ አይደለም። ትዳር እኔ በዘፈቀደ የሚገባበት አይደለም። ስለዚህ ያበጠ ይፈነዳል። እንግዲህ ከቶዬ ምን ተረዳችሁ? ቶ ያስገረማችሁ ነገር ድራማውን እንቀላቀሉ እያለ ነው እንዴ? እስከዛሬ ድራማ አይደለም ብሎ ሲሰራ የነበረ ነው። ዛሬ ደግሞ ድራማውን እንቀላቀሉ ማለት ይሄ ሄርሜላን ማነው ኤፍሬምና ሩታ ድራማ እየሰሩ የአብርሃምን ህይወትን ለማበላሸት ከሄርሜላ ውጭ ሊያረጉት እንጂ እውነት ሩታና ኤፍሬም አብርሃምን ፈልገውት እንዳልሆነ ነግራቸዋለሁ። በፍጹም ኤፍሬም ወንድሙ ነው። ወንድሙ ቢሆንም የእሱን መጥፎነት ነው የሚማረው። እንዲያድግ አይፈልግም። ሲጀመር የኤፍሬም ወንድምነት እስኪ